እዚህ ልክ ነው አይደለም እናወራው። ማን ነው እኛ ጋር ታንክ መርቆ ይላከ? የኛ ከበላይ መሪዎች ማለት ነው። ማን አለ እንደዛ? አሁን የዛ ውልድ የሆነ ነገር ልጆቻችን ላይ ለመናገር በቁ ማለት ነው። አሁን እኮ ፖለቲካውንም እኮ ይዘውታል፣ መሪነት ላይ መጥተዋል። እና አንተ እየመራ ለእድሜ ልክ ልትኖር ነው አስበህ የነበረው? ምን ነው ኦንሊ ጂሰስ ሲመራ ያኔ ጥያቄ አላነሱም ነው? ኦንሊ ጂሰስንም ከኛ ጋር ጨፍልቀው ነው የሚያዩት። ያኔ ጠቅላይ ሚኒስተሩ እንደሞቱ መለስ እንደሞቱ ወዲያውኑ ወደ እንትን የመጣው ምክትል ጠቅላይ ሚኒስተር ስለነበረ ኃይለማርያም ደሳለኝ ነው። ራይት ኦንሊ ጂሰስ ያ ኃይለማርያም ደሳለኝ ያ ምን ነው የዛኔ ያልተናገረው? የዛኔም ያው ፖለቲካ እንደሚያወራው አውቃለሁ። የዛን ዘመን እንኳን ዩቲዩብ ላይ ሄዶ ማየት ነው። ፖለቲካ እየመሩ የክህነት ልብስ ለብሰው ፖለቲካ ሲመሩ አይተናል። ራይት ቀሲስ ለምን አልተናገሩም? የዛኔ የምር አሁን ይሄ ሪሊጂየስ የሆነው ነገር ቴዎሎጂካል የሆነው ነገር ኦኬ ነበረ እንግዲህ በዛ ሲሳተፉ አይተናል። ለምንድን ነው የዛኔ ያላየ ነው? ነው አልነበረም? የዛኔ ነው ኦንሊ ጂሰስ ምን እንደነበረ አላወቁም፣ አያውቁም ነበር። እና እቺ መለኳኮስ ለጤና አትመጣም። አሁን ሰው ባላሰበበትና ማያምንበት አይነት ነገር ውስጥ ገብቶ የኃይል ሚዛኑ እንዲዛባ ማድረግ ቀላል ነው። ባይዘ እኔ አሁን ፖለቲካሊ እኔ የራሴ ስታንድ አለኝ። መደገፍ አለመደገፍ ምናምን በሚለው ሳይሆን በቃ ሪዘነብል በሆነ ሁኔታ በዚህኛው መንግስት ላይ ያለኝ አቋም አለኝ። እኔ ኦኬ አለኝ የራሴ አቋም፣ የግል አቋም አለኝ። ግን አሁን ቀሲስ እርሶ በሄዱበት መንገድ እናርገው ከተባለ ይኸው መሪነት ላይ መጥተዋል ምናምን ብለው ባወሩበት ይደረግ ከተባለ 100 ዓመት ትገዛታለህ ገና። እርሶ በሄዱበት ሎጂክ እንሂድ ከተባለ ማለት ነው። ነገሩን መገልበጥ ስለሚቻል በቋንቋ አድርጎ መገልበጥ ይቻላል፣ በብሔር አድርጎ መገልበጥ ይቻላል፣ በሃይማኖት አድርጎ መገልበጥ ይቻላል። ኦኬ ገልብጠን የማትወጡበት አይነት ቅርቃር ውስጥ ማስገባት ቀላል ነው። ኢትዮጵያ ስቴት ሪሊጅን አልነበረችም እንዴ እስኪባል ድረስ ማድረግ ቀላል ነው። ኦኬ ሶ ልጆቻችንን ኢንፍሉዌንስ አረጉብን፣ ፖለቲካ ውስጥም ገቡ፣ እየመሩ ነው። ኦኬ አይ ፖለቲካ ውስጥ ላንመራ ነው። አሁን እርሶ ባመጡት ሎጂክ ማለት ላንመራ ነው፣ ቁጭ ብለን በቃ እናንተ ስትመሩን ብቻ እያየን እንሄዳለን ምናምን። ከዛ እሱ ለእናንተ ለልጆቻችሁ አደጋ ነው። ለልጆቻችን አደጋ ነው ከመባል ይልቅ አሁን አንድ ግለሰብ ፕሮቴስታንት ውስጥ ያለ እየመራ መሆኑ ደን ያ ደግሞ በተዋረድ ልጆች ጋር ኢንፍሉዌንሱ መምጣቱ አደጋ ከሆነ ያ ሁሉ ሳይታሰብ በፊት እኮ ልጆች የእናንተ ቤት ልጆች ምን እየተባሉ ከኛ ልጆች አንጻር እንደሚመከሩ እናውቃለን አይደል? ከገባበት ሱስ ይውጣልኝ እንጂ እዛ የሚቀመጥ ማን ነው የሚለው? እንደዛ አናቅም። ዱርዬ ከሚሆንብኝ ስለት ከሚበላብኝ፣ ይሄን እኔ ማቆን ነው እያልኩ ያለሁት። ዱርዬ ከሚሆንብኝ ስለት ከሚበላብኝ ልጄን እየተባለ ወዴት ነበር ስትልኩ የነበራችሁት? ታድሶ ማዕከል ነው የምትልኩት? ወደኛ ነበር እኮ የምትልኩት፣ ወደኛ። ታድሶ ማዕከል የማይችለውን እግዚአብሔር ችሎ ሲያሳይ ማለት ነው። እግዚአብሔር ችሎ ሲያሳይ ታድሶ ማዕከል አይደለም የምትልኩት። ሱስ ማገገሚያ አልነበረም የምትልኩት። ተውት፣ ይሄ መልካም ወጣት ምናምን የሚለውን ነገር እሱን አይደለም እያልኩ ያለሁት፣ እሱን አይደለም። ቀጥታ አማኞች ጋር ህብረት እንዲደረግ ጴንጤዎች ጋር ሂዱ ተብሎ ብራዘር የልዕልና የሞራል መለኪያ ተደርገን ነው ይኖር ነው። ልጆቻችን ኢንፍሉዌንስ ተደረጉ። ሲሪየስሊ ሪያሊቲውን እናውራ እንጂ ኦኬ፣ ሪያሊቲውን እናውራ። እረፍት ሳለ ምን የሚያደርጉ ልጆች ናቸው ያሉን? የኛ ልጆች ተደብቆ መጠጥ ቤት የሚሄዱ ናቸው ያሉት። በሃይላንድ አልኮል የሚያስገቡ ናቸው ያሉት የኛ ልጆች። ራይትሊ መሬት ላይ ያለ ሪያሊቲ እያወራን ያለ ነው። ባይብል ስቴዲ ነው የሚያደርጉት፣ ጥሻ ውስጥ ቁጭ ብለው፣ ሜዳ ላይ ቁጭ ብለው። ያ ኢንፍሉዌንስ ነው ያስደነገጠ፣ ያ ኢንፍሉዌንስ ነው ያስጨነቀ። እንደዚህ ወራ ከተባለ አቀባብለው ለመተኮስ የሚመቸው ወደ እናንተ ነው። እንደዚህ አይነት ከፋፋይ የሆነ እንትን ማለት ነው። ሉትራንን አሁን ወደው ነው ሉትራን ይሻላሉ፣ ጨዋ ናቸው። ሌሎቹ ሲያተራምሱ አየ። ኦኬ ሲያተራምሱ
አለ ዳታ አለ። እነዚህ ጨዋዎቹ በቃ ካራክተር ዋይዝ እንኳን የተነጠሉት የሉትራን ልጆች ናቸው የሚል የት አገኙ? በቃ በደፈናው በኢትዮጵያ ኮንቴክስት ጴንጤ ስለሚባል ጴንጤ በሚባለው ነው የሚያዘው። አለቅ የሉትራን የፕሬስቢቴሪያን የሚባል ነገር የለም። ኦኬ የለም። በህብረት ኢንፍሉዌንስ አድርገን ነው ሃይስኩልን ያለፍነው እኛ። ኦኬ በላይፍ ኢንፍሉዌንስ አድርገን ነው ሃይስኩልን ያለፍነው። ልጆችን እያወራን ስለሆነ ኤሌመንተሪ ስኩልን ያለፍነው ባይሆን ያ የቀደሙም ብለናል አይደለ? እንደው በቃ ስለት ከሚበላብኝ ዱርዬ ከሚሆንብኝ ጴንጤ የሚሆንልኝ ብለው የእናንተ ቤተሰቦች የሚጨነቁትን ያክል የኛዎቹ ምን ይሉ እንደነበር ነው ሚስተር ሹክ ልበላችሁ። የኛዎቹ ማለት ነው እንዳትቦዝን ተጠንቀቅ ነበር ምንባል የነበረው እኛ። መግቢያ መውጫችን ይጠና ነበረ። የት ዋለ የት ገባ፣ እረፍት ሰዓት ላይ ቼክ እንደረግ ነበረ። ወጡ ገቡ እየተባለ ማለት ነው። አንዳችንን ቼክ እንድናረግ በፌሎሺፕ ይነገረን ነበረ። ፌሎሺፕ የሚባል የግቢ ጉባኤ የሚባለው አይነት ነገር ማለት ነበረ ፌሎሺፕ። እዛ ፌሎሺፕ ላይ ምን ይባል ነበረ? እገሌ የማን ፍሬንድ ነው፣ እገሌ ከማን ጋር ዋለ። ኢቨን ፍሬንድ ብናደረግ እንኳን ኢንፍሉዌንስ ለማድረግ ነው ፍሬንድ የምንሆነው። በላይፍ ኢንፍሉዌንስ ለማድረግ ነው ፍሬንድ የምንሆነው የነበረው እንጂ አነፍንፈን የሆነ እቅድ ይዘን ምናምን እናደርገው ነገርም አልነበረም። ፎርዳት ማለት ኦኬ አልነበረም። ስለዚህ አሁን ምንድን ነው የሚያደርጉት? በዚህ መልክ ቀሲስ እያወሩ የሚሄዱ ከሆነ ፕሬዘንትሊ ያለውን ፖለቲካል ትሪያጅ የማያምኑ ፕሮቴስታንትም ሆነ ፕሮቴስታንት ያልሆኑ ከሆነ ብሔር ጋር ታገናኝና የእርሶን ሀሳብ የተቃወሙ ሰዎች ባያምኑበትም ከዚህ መንግስት ጋር ያላቸው ነገር እንዲያስተካክሉ የሚያደርግ ነገር ነው። ምንም ያልተደመረ ይሄ ፖለቲካል ድምር ያልተሰራለት ድንገት የመጣ ንግግር ነው የተናገሩት። ምንም ለውጥ ማያመጣ ማለት ነው። ምንም በ7 ዓመት ይጠፋል አላችሁ። ከዛ እሺ 7 ዓመት እኔ የምር የቆጠርኩ ነው። አምና ስለሆነ የተወራው አሁን አንደኛ ዓመቱ አልፏል። ስለዚህ ከዚህ በኋላ ስንት ይቀራል? 6 ይቀራል። እየቆጠርኩ ነው ባይዚ ስንጠፋ ማለት ነው። ቀድሜ ግን ልንገር እስቲ ዳታ ስሩ። በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቁጥር ዳታ ስሩና በ20 ሚሊዮን ካልቀነሰ 7 ዓመቱ ሲያልቅ በ20 ሚሊዮን ካልቀነሰ አማን ውሸታም ነው በሉኝ። አይደለም ጴንጤ ሊጠፋ አሁን ያለውን የኦርቶዶክስን ነምበር ስሩና በ20 ሚሊዮን ካልቀነሰ እኔ በኦርቶዶክስ ናለሁ እመለሳለሁ። ቁጥር ሊጨምርላችሁ ማለት ነው። በ20 ሚሊዮን ጎሎ ካልጠበቃችሁ በ7 ዓመቱ መጨረሻ ኦኬ። ለምን? ሚሽናል የሆነ ስራ ስለሚሰራ ቅድም ተብሏል። ልክ ሙስሊሞቹ ጋር እንደምናየው ረገጥ ያለ ነገር እያወራ ነው። አይነው ባልፎ ማለፍ ይችላሉ። ቀጥሎ ማውራውን ነገር ባይበርዝ ነው የበዛችሁት። እኛ ደግሞ በስብከት እየቀነስ ነው። ባይበርዝ በመዋለድ መጀመሪያ ቁጥሩ ብዙ ነበረ። ከዛ በመዋለድ ነበር የበዛው። አሁን ደግሞ ኑሮ ውድነቱ አናት ላይ ወጥቷል። 2 እና 3 ብቻ ነው የሚወለደው። የለም ቁጥሩ እዛው ላይ ስታክ ያደርጋል። እኛ ጋር ደግሞ ኑሮ ውድነቱ ጨመረም ቀነሰም የሚጎድል የወንጌል ስራ የለም። ስለዚህ ኮንቨርት የሚያደርጉ አሁንም ስቲል ብዙ ናቸው። 7 ዓመት በተባለበት 20 ሚሊዮን ካልጎደለ አማን ምን አለ በሉኝ ማለት ነው። ለምን? ሪሰንት ዳታውን በእንትን ስለምናውቀው ማለት ነው። በግሬት ኮሚሽን ስለምናውቀው ሪሰንት ዳታውን ምን ያክል ሰው ኮንቨርት እያደረገ እንዳለ። አንተ እዚህ ቁጭ ብለህ ፖለቲካ ትሰራለህ፣ መሬት ላይ ደግሞ የሚሰራ ሌላ ነገር አለ ነው። 6 ዓመት ይቀራል። ዮባ 7 ብለዋል። ያየ ዘለታ 10 ብለዋል መሰለኝ። አሁን ቀሲስ ደግሞ 20 ብለዋል። በ20 ደግሞ 60 እና 80 ሚሊዮን ማለት ነው። በየ7 እና በየ6 ዓመቱ እያባዛ ትጠብቃለህ። 20ኛው ዓመት ምናልባት እድሜ ሰጥተው ምንቆይ ከሆነ እስከዛ ማለት ነው 20 ዓመት። በ20ኛው ዓመት ለ7 ዓመቱ 20 ሚሊዮን ከሆነ 20 ዓመቱ ስንት ይሆናል የሚለውን ስሩት ሂሳብ። ለምን? እኛ ጋር የሚቀንስና ስታክ ያደረገ ሚሽናል ተግባር ስለሌለ ማለት ነው። ምንም ሚሽናል ተግባር ስለሌለ አሉ። አሁን ዛሬ የሚወጡ ሚሽነሪዎች አሉ። ዴሞግራፊክ ዳታው ይታወቃል። አሁን በወጡቱ ስንት ሰው ዛሬ ኮንቨርት እንደሚያደርግ ይታወቃል። ስንት ሰው ኮንቨርት እንደሚያደርግ ማለት ነው። ሄዳችሁ የግሬት ኮሚሽን ዌብሳይት ላይ ግቡ። ምዕመናን ኦርቶዶክሳውያን ምዕመናን ግቡና ዳታውን ቼክ አድርጉ። አይደለም በ7 ዓመት ሊጠፋ፣ በ10 ዓመት ሊጠፋ፣ በ20 ዓመት ሊጠፋ የእናንተ በግማሽ ነው የሚጎለው አሁን ባለበት አካሄድ ማለት ነው።
ለምን ትራዲሽናል የሆነ አካሄድ ነው የሄዳችሁት። ምንም ሰዎችን ለመያዝ የሚጠቅም ነገር እያደረጋችሁ ስላልሆነ ኦኬ። አሁን ቀሲስ መጥቶ የሚናገሩትን አይነት ጥላቻ ንግግር መንዛት ስለሆነ የተያዘው መሬት ላይ ያለውን ሪያሊቲ አይቀይረውም። እኔ ከዚህ በፊት ብያለሁ፣ ይጠፋል የሚለው ቃል እኮ በጣም ሄትፉል ወርድ ነው። ምን እንትን ጀኖሳይድ ነበር ያሰባችሁት ነው? ጀኖሳይድ አስባችሁ ነበር? ማጥፋት ሲባል ያው ክሊን ማድረግ ስለሆነ ጀኖሳይድ አስባችሁ ነው? ኦኬ። ሉትራን ብላችሁ ስታሸበሽቡ የቆያችሁት ኢቫንጀሊካል ሉትራን እንደሆነ አታውቁም ነበር እዚህ ያለችው? እኔ ቀሲስ እንደውም ያስቀኝ አንድ ግለሰብ አስገብተው አለ እዚህ መሀልም ኦኬ ሉትራኖች እንደዚህ ያምናሉ ኦኬ ዋው እያለ ሌክቸር ወስዶ ቀጣዩ ቀን ላይ በዛው ቶፒክ ላይ መልሶ ላይ የሚገቡ ሰው ናቸው ቀሲስ ማለት። አንድ ግለሰብ ነው ሌክቸር ያደረጋቸው። ሉትራኖቹ እንደዚህ ነው የሚያምኑት፣ ሉትራኖቹ እንደዚህ ይላሉ፣ ይላሉ። አሃ 24 ሰዓት ሳይሞላ ላይቭ ድጋሚ ሌክቸሯን ቀስ ብሎ እንደ አመት ቢማሩ ሌክቸሯን ቁጭ ብሎ 6 ወር ቢማሩ ምናልባት አሁን የብላታንት የሆነ ጸረ ፕሮቴስታንት የሆነ እይታውትን የሆነ ያክል ይቀንስሎት ነበር፣ ቀስ ቢሉ ማለት ነው። በአንድ ቀን 24 ሰዓት ባልሞላ ጊዜ ውስጥ ላይቭ ገብቶ ያውቃሉ አይደለ? ስለ ሉትራን ቴዎሎጂ ሳምባዲን ጠይቀው ቁጭ ብሎ የእርሶ ላይቭ ላይ ኧረ እንደዛ ነው የሚሉት አሃ ሰምተው 24 ሰዓት አልሞላም ሉትራኖች እንደዚህ ይላሉ ተብሎ በራሱ ላይ ገባ ማለት ነው ድጋሚ። ኦኬ ሶ ቤት ከፍታለሁ ብለዋል፣ ይክፈቱ። እኛ እችኛዋን አሁን ምናልባት ሁላችንም በጨዋ ደንብ አውርተናል ብዬ አስባለሁ። እችኛዋን ምን እናደርጋለን? ይግቡና የኛ ልጆች ሪከርድ አድርጉ። እኔ እፍ ማለት ላይ አላንስም፣ ችግር የለውም። ኦኬ ምክንያቱም እችኛዋ ቁማር ሳይታለም የተፈታ የምትበሉበት ቁማር ናት። እችኛዋ ወደ ፖለቲካ ነገሩ የምታዞሩት ከሆነ ማለት ነው። እችኛዋ ቁማር ያው ከዳንሳ ጋር ቁማር አማኒሻ ቀሲስ እኔ እውነቴን ነው እርሶ እንዴት እንደምናከብሮት በተለይ ይህንን ነገር አያጡዙት። እናቶችን ወላጆች ላይ የተናገሩት ልጆች ላይ የተናገሩት እርሶ አባት ኖት እኮ ትክክል አይደለም። እሱን ይቅርታ መጠየቅ አለበት ቀሲስ። ዝም ብለው አስቡበት። ስሙን ይኸው እስካሁን ድረስ ሁላችንም በእንዳው እርሶ እያልን ነው እየተናገርን ያለ ነው። አሁንም አንተ ነው የምንለው ይልና ግን ማንም አይልም። ይኸው እየሰሙ ነው። እና በተለይ ልጆች ላይ እንዴት እንደዛ ይናገራሉ? ልጆች እኮ የእርሶ ልጆች ናቸው፣ ህፃናቶች እንዴ። እኔና እርሶ ካለፍም በኋላ እኮ እነዚህ የተለያየ እምነት ያላቸው በጋራ አገሪቷ ላይ እኮ መኖር አለባቸው። እና እርሶና እኔ ካለፍም በኋላ ሲገዳደሉ ይኖሩ እንዴ? እና እሱን ይቅርታ መጠየቅ አለቦት ባይነኝ። እኔ አማን ሻሂድ ይቀጥል። ሩም ሄጄ ከፍታለሁ ከማለታቸው ፊት ይስሙ ብዬ ነው። ቀጥል አማንሻ። ይክፈቱና የእኛ ልጆች ሪካርድ አድርጉ ላኩልኝ ለኔ ደህና አርጌ። እንደውም እንደዚህ አይነት ኮንቴንት ሰርቼ አላቅም። ደህና አርጌ ወደ ፖለቲካ ዙሬው ጨዋታውን እንዴት እንደምቀይረው አሳዩታለሁ። በደንብ ነው ማሳዩ። ይግቡ፣ እኛ ስንጨርስ ይግቡ። ከዛ ጴንጤ ምናምን መንግስት ምናምን ብሎ ያውሩና ያው እንቀጥልበታለን ማለት ነው። በደንብ ነው የምንቀጥልበት። ይግቡ። የቀረጻችሁ ግሎሪ ምናምን ቅረጹ። አሁንም ቅረጹና በሌላ አካውንት ገብታችሁ ቅረጹና ላኩልን። ዳይሴክት አድርገ ነው እንሄድበታለን ድጋሚ። እንደውም ሰሞኑን ጥሩ ሙድ ላይ ነው ያለሁት። ሌላ ቪዲዮ ነው እየሰራ ያለሁት እንዳያችሁት። በዚህ ላይ ሄድበታለሁ ደግሞ ድጋሚ ቁጭ ብዬ ማለት ነው። ኦኬ ያቺ ስቴት ሪሊጅን ሆና የቆየችው ሜንታሊቲ ስቴት ሪሊጅን ተኩና የተቆየችበት ሜንታሊቲ እሷ ናት የምታንገበግበው። እናውቃለን ግን የለም፣ እሱ ላይመለስ ሄዷል። አለ አይደለ? እዛ ቅዳሴውን ያነበባችሁ ታውቃላችሁ። ቅዳሴው ላይ ንጉሠ ነገስታችንን ኦር መንግስታችንን ክርስትና ስም ካለው ክርስትና ስም ገብቶለት ኃይለ ሥላሴ ላይ ነው ያቆመው እሱ ነገር ባይዞ። ከዛ በኋላ ደርግ ስለሆነ የመጣው ማለት ነው። በቤተ ክህነት ስለሆነ የሚሾሙት ሁላ ቅዳሴው ላይ አለ ባይዞ። የንጉሱ ወይም የሀገሪቱ ርዕሰ ብሔር
ስማቸው የክርስትና ስማቸው ምናምን ገብቶ አሁን ኃይለ ሥላሴ ክርስትና ስማቸው ነው ታውቃላችሁ። ተፈሪ መኮንን ነው ስሙ። የኃይለ ሥላሴ ተፈሪ መኮንን ነው ስሙ። ተፈሪ መኮንን ተብሎ አይደለም ቅዳሴ ለሚጸለይለት ንጉሠ ነገስታችን ኃይለ ሥላሴን ምናምን ተብሎ ከዛ ለካህናት ለነገስታት ለሹማምንቶች ምናምን ይጸለያል። ቀርቷል። አሁን እሱ የለም። ምክንያቱም ያው ለጴንጤ አይጸለይም በህጉ መሰረት። ለውን ልጅ ይሰስ ለነበረው ለኃይለ ማርያም አይጸለይም። ኦኬ አንቲ ሪሊጅን ለነበረው ማን ነው አስቼ ንገረኛ የእናንተው ጊዜ መንጌ አይጠራም። አዶ ነው እኔ አሁን ተነግሮኝ ነው ባይዞ ኮርስ 3 አንደርስታንዲንግ ኢትዮጵያን ኦርቶዶክስ ቸርች የሚል ኮርስ አለ። እዛ ላይ ነው ከእነሱ ጋር ቅድስት ሥላሴ መጥተው ነው የሚያስተምሩን። አይገርም? ያ መለስም እኮ አይጠራም እኮ ያ ስም አይጠራም። እሷ ቀርታለች። አሁን ሊትራሊ እሷ ቀርታለች። እና ያንን እያሰባችሁ ከሆነ የምታወሩት ላይመለስ ሄዷል። ኦኬ ላይመለስ ሄዷል። በቃ ያ ሪጅም ሄዷል። የስቴት ሪሊጅን ሆኖ በሹመት ክርስትና ስሙ እየተጠራ ምናምን እየተጸለየ ከዛ በኋላ ስቴት ሪሊጅን ኮንሴፕት ምናምን ሄዷል። በቃ እሱ ሄዷል። ላይመለስ ሄዷል። አይመጣም፣ ሁላ አይመጣም። ስለዚህ ምን እናረጋታለን? እችኛዋን አይዲያ ኢቭን ሌሎች መጽሐፍት ውስጥ የሰፈሩትንም የሞሃ ተዋህዶንም ሀሳብ ጨምረንበት እንሄዳለን። እኔ ነኝ የሚሄደው፣ ምክንያቱም ቴዎሎጂካል ከሆኑ ነገሮች ወጣ ያለ ነገር ኢንተርቴን ማድረግ ስለጀመርኩ አሁን ላይ ማለት ነው። ስለጨመርኩ እችኛዋን ቶፒክ አድርጌ የሚሄድበት ኦኬ። እና ይሄዱበት ቤት ከፍታለሁ ያሉትን ክፈቱና እስቲ እንደዚህ ወደ ጎን የሚያባላ አይነት አውርተው ከዛ በኋላ ማን ላይ እንደሚብስ እናየዋለን ነው። ማን ላይ እንደሚብስ አብረን እናየዋለን። ያማን ያ አይ እኔ ቀሲስ የምመክሮት እውነቴን ነው። ይሄን ነገር እንትን ይበሉ። ወደ ራስ ሆኖ የሚተኮሰው ይሄ እዚህ ላይ ያለ ህዝብ እኛን ልዩ የሚያደርገን የሆነ ነገር ስንነካ እንሰባሰባለን። ይህንን እመኑ። አንፈልገውም ምንም፣ ግን መንግስት የተነካ የመሰለን ቀን ማለት የእግዚአብሔርን መንግስት ማለት ነው እንደሚያውቁን እርግጠኛ ነኝ። ዶክተር ኤፍዬ እንዴት ነህ? ሰላም ነው ወይ? ኤፊ ሰላም በለንና ዶክተር ይሄዳል። እሺ ሰላም ብያለሁ። የጌታ ሰላምና ጸጋ ይብዛላችሁ። ቀሲስ ዲበኩሉ ሊወጡም ከሆነ ባይወጡ ደስ ይለኛል። እኔ እስክናገር ድረስ ባይወጡ ደስ ይለኛል። ግን ከዛ በፊት ሰላም ብያለሁ ሁላችሁ። ሰላም ይብዛልን። አንዴ ላሰማው ይሄንን ነገር ዶክተር አዲስ የገቡ ልጆች እንዲሰሙ። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚች ጋር ስለማትሰማ ነው። ሁለቱም ይሉና ማለት እኛንና ሙስሊሞቹን ግን ምረጥ ካላችሁኝ ሙስሊም ነው የምመርጠው ነው ያሉት። ያው ቀሲስ እሺ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን ይሄኛው ዝም ብሎ ተራ ፖለቲካ ስለሆነ ችግር የለውም። ይሄ እዚህ ላይ ጊዜ መስራት ትችላላችሁ። እኛ ለዚህ አንመልስም፣ ችግር የለውም። እኛ እነዚህን 3 ነገር የተናገሩት በጣም ከባድ ነገር ነው ቀሲስ የተናገሩት። ቀጥል ዶክተር። እሺ አስቼ ሰላም ብያለሁ ሁላችሁንም። ፊዬ እንዴት ናችሁ ብያለሁ። እኔ በጣም የተለየ ነገር አልናገርም፣ ግን ለምን አሁን አንቱ ለማለት ለማክበር ራሱ ያልከው ነገር እኔ አልስማማም። ለቄስም ብዬ ልጠራ ፈቃደኛ አይደለሁም። ምክንያቱም እኔን ያስተማሩ ፊደል ያስቆጠሩ አባቶች እንደዚህ አይነት የወረደ ነገር ስላላየውባቸው
ጴንጤ ሆኜ እንኳን እጃቸውን እጄ ለመሳም አቅም እና ድፍረት የማገኝባቸው አባቶች ነበሩና በቄስ ብዬ አይደለም ቄስ ካልኩኝ ከጀርባ ያለውን ትልቅ ኢንስቲትዩሽን ስለምነካ ያ ይሰማሉ። እና ቄስ በጣም በብዙ አሁን ክብር ቄስ ይሰማሉ። ዶክተር እንዴት አይነት አክባሪ እንደሆነ ያውቃሉ እና ምን ያህል እየተበሳጨኑበት እንደሆነ አሁን ቁጭ ብለው ስሙን አይክፈቱ፣ ከዛ ሰምተው ይከፍታሉ። በኋላ ሂድ ቀጥል ሻውልዬ። ሶሪ አይ እኔ ለሌላው ህዝብ ነው መናገር የምፈልገው እና ኮመን አንደርስታንዲንግ እንዲኖር ቲክቶክ ላይ የሆነ ሪስፔክትፉል የሆነ እርስ በርስ የምንከባበርበት የምንማማርበት ኢንቫይሮንመንት እንዲፈጠር በስልክ እንኳን አይ ቲንክ አንድ ጊዜ ይመስለኛል ደውሎ ሲያናግረኝ እኔ በክብር አንቱ ብዬ ቄስ ብዬ አዎ ይሄ ነገር አስፈላጊ ነው በጣም የተጋጋለ ሁኔታ ላይ ስላለ ነገሮች ቀዝቀዝ ብለው I was like considering like የሆነ ሰው መጣ ሴንስ ያለው ሰው የነገሮች ጡዘት የገባው ሰው እኔ በዛ መንገድ ነበር የሄድኩት እና በእድሜ እኔ ታላቅ እንደማይሆን ምንም ጥርጥር የለኝም ነገር ግን የአንድ ትልቅ ደብር አስተዳዳሪ የሆነ ካሊፎርኒያ I don't know እንግዲህ I don't know the details ግን እኛ ባለንበት ሀገር ፕሮቴስታንት ዶሚኔት አድርጎ ያለበት ሀገር ነው ዶሚኔት አድርጎ ያለበት ሀገር ግን ለኢትዮጵያ ኦርቶዶክስ ቤተክርስቲያን የተሰጣትን ቦታ እነሱ ያውቃሉ እዛ ያሉ ሰዎች ያውቃሉ ምን ማለት በሌላው ዓለም ላይ የማይገኘውን እድል የተገኘው የፕሮቴስታንቱ ሀገር አሜሪካን ውስጥ ነው ይሄ ነገር የሆነ ያለው እና እንዴት ያንን ነገር እንኳን አንደርስታንድ አድርገው ኢትዮጵያ ላለው ህዝብ ያንን ነገር ሪፍሌክት ማድረግ ሲገባ በዚህ መጠን የወረደ ነገር ለመናገር አቅም ማግኘቱ አዶነ ተብሎ እኮ ስንት አይነት ሽኩቻ ያለበት ነገር እያወቀ ነው እዛ ውስጥ አንገባ ምክንያቱም ጠላት የበዛባት ቸርች ነች እቺ ቤተክርስቲያን በብዙ ትግል ውስጥ እያለፈች ያለች ለብዙ ዘመን ካሁን ጀምሮ አሁን አይደለም ጣሊያኖች ሊያደርሱባት የነበረውን አደጋ ተቋቁማ የቆመች ቤተክርስቲያን እንደሆነች ስለማቅ እኔ ራሴ ነው የምናገረው እና እቺ ቤተክርስቲያን መታደስ አለባት ማስተካከል ያለባት ነገር አለ ብዬ ጨዋ በሆነ መንገድ ሟገታለሁ እንጂ በዚህ መጠን ጥላቻ ማለት ለምንድን ነበር ታዲያ ሪቻውት ሲያደርገን የነበረው ዲበኩሉ ለምን እኔ ቅስና አልሰጠውም በፍጹም ነውር የሆነ ነገር ነው ያደረገው አንለስ ኤንድ አዘርዋይዝ እኛ በእንትናችን ውስጥ በቤተክርስቲያናችን ትልቅ ክብር ያላቸውን ሰዎች እያዋረዱ እንኳን አንቱ ብለን በእድሜ የሚያንሰንን ሰው አንቱ ብለን አክብረን ቤተክርስቲያኒቱን ስለምናከብር እኔ ፐርሰናሊ ይሄንን ቪዲዮ ካየው በኋላ I have no respect በሉትራንና በሙሉ ወንጌል መካከል ያለው ልዩነት ወይ ደግሞ በመሰረተ ክርስቶስ ልዩነት ያለው ልዩነት እኮ የሉትራን ሰዎች ነን ያሉ ሰዎች እኮ ወጥተው ያንቦጫረቁ ነው ያሉት I have no problem with that ሰው መብቱ ነው ያንን ማድረግ ከዛ ግን አልፎ እኔ ይቅርታ መጠየቅ ምናምን የሚባለው ነገር ነው አልቀበልም ፋንዳመንታል የሆነ ያካሄድ ለውጥ እስካላመጣ ድረስ ይሰው እና ዲፋሜሽንም አድርጎ ከሆነ ስማችንንም አጥፍቶ ከሆነ I think serious በሆነ መንገድ መታየት አለበት ምንድነው አንድ ቃል ተናግሯል ምንድነው ካራክተራይዝ ያደርጋሉ የሆነ ሴንስ የማይሰጠን ወይ እንግሊዘኛው ራሱ ያ ልጆቹን የኛን ልጆች ያሉትን ካራክተራቸውን ይለውጣሉ ለማለት የተጠቀመው ነገር አለ I don't get there እኔ እናንተ ትፈራላችሁ አንቱ በሏቸው ችግር የለብኝም እኔ ፐርሰናሊ በእድሜም ስለሚያንሰኝ እንደ ግለሰብ ነው ማወራው this is unacceptable አንቱ ብዬ ለማውራት የኢትዮጵያ ኦርቶዶክስ ቄስ
ያለውን ክብር ማሳየት አለበት። ትናንሽ ልጆች ሆነን እኛ በቲኔጀሮች ሆነን ጴንጤ ሆኜ እኔ ያሳደጉኝን ቄስ አንቱ ብዬ መምሬ ብርሃኑ ብዬ እጃቸውን ስም ነበር ካለኝ ክብር የተነሳ። ስለዚህ እኔ ካሊፎርኒያ ያለችውን ደብር የሚያስጠይቅ ጥያቄ ውስጥ የሚከት እንግዲህ የደብሩ እንትን ከሆኑ እኔ አቶ ነው የምለው። በፍጹም የማይመጥን ክብር ነው፣ የማይመጥን ቦታ ነው ያየሁት። ይሄ ነገር ፓተርን ነው። ቅድም አኬ ሲጽፍ ነበር ሚስ አንደርስታንድ ከማድረግ የተነሳ ነው ምናምን። እንደዛ አይደለም፣ ፓተርን ነው። አኬም ራሱ የተናገረው ነገር አለ ከዚህ በፊት ክሊርሊ የተናገረው ነገር። በቃ ቢጠፋ ምን ደንታ የለኝም ብሎ እሱ ጀመረ፣ እየቀጠለ እሳቸው ደግሞ እንትና አንደበታችን ራሱ እኮ በዛን የተቃኙ እኮ መጨረሻ ላይ መጥቶ ይሻለኛል እስከ ማለት ድረስ። ከዛ በኋላ ደግሞ ይህንን መንግስት የጴንጤ መንግስት ኦፊሻሊ የኦርቶዶክስ መንግስት የነበረበት ጊዜ እንዳለ እያወቅን ያ የታሪክ ሂደት ነው። ለምን ሆነ እንዴት ሆነ ምናምን ብዬ እዛ ውስጥ አልገባም። የታሪክ ሂደት ነው። ያንን ነገር ኢቮልቭ አድርገን መተናል እዚህ ላይ። የጴንጤ መንግስት ግን ኦፊሻሊ እኔ እምነቴ ልክ እንደ ኢራን ልክ እንደ ሳውዲ አረቢያ ኦፊሻሊ የሆነ ይሄ ነው በቃ ፕሮቴስታንቲዝም ወይ ደግሞ ጴንጤቆስጤነት ወይ ደግሞ ወንጌላዊነት ነው የሀገሪቱ ሃይማኖት መመሪያው ይሄ ነው ቁንጮ ሃይማኖት ብሎ እስካላለ ድረስ መሪዎች እዚህና እዚያ ጋር የወንጌል አማኞች መሪዎች ካሉ የጴንጤ መንግስት ነው ብሎ መፈረጅ ኢንፍሉዌንስ ሊኖር ይችላል፣ ቴንደንሲ ሊኖር ይችላል። ግን ኦፊሻሊ እንዴት ተደርጎ ነው እንዴ? እነ ተመስገን ጥሩነህ ምንድናቸው? ፕሮቴስታንት ናቸው? አይ ዶንት ኖ። እኔ የአንድን ሰው እምነት አልጠይቅም። ከሌ የሚባለው ሰውዬ እምነቱ ምንድነው አይደለም። ሙስሊሞች የነበሩ እነ ደመቀ መኮንን እኮ ሙስሊም እኮ ነው። ምክትል ጠቅላይ ሚኒስትሩ እኮ የሶማሌው እንትን ሙስሊም እኮ ነው ወገኖቼ። እንዴ ፓርላማውን ማየት ይቻላል። የሚኒስትሮች ምክር ቤት ያላመኑ ሰዎች እነ ዶክተር ብርሃኑ ያሉበት ነው። እኔ የራሴ የሆነ ኦብዘርቬሽን አለኝ። የራሴ ፕሮቴስታንት ሆኖ የማይደግፈው አለ መንግስትን፣ ኦርቶዶክስ ሆኖ የሚደግፈው አለ፣ ሙስሊም ሆኖ የሚደግፈው አለ። እና እኔ ፐርሰናሊ ይሄ የመጣውን ነገር እኛ ጃምፕ አናድርግበት፣ አንግባበት። አደገኛ ነገር ነው። እኔ ኦርቶዶክስ እንድትጠፋ ፈልጋለሁ፣ ከኦርቶዶክስ ሙስሊም ይሻለኛል ብዬ ያልኩ ቀን ማለት ነው ፕሮቴስታንቶች በሙሉ እንደፈለጉ እንዲቀጠቅጡ ይፈቅድላቸዋል። እኔ አልልም። ይህንን የሚለውንም ሰው ፊት ለፊት ነው የምቃወመው። እኔ ኦርቶዶክስ እንድትጠፋ አልፈልግም። አስተምሮቷ ክርስቶስ ማዕከል የሆነበትን ያንን ኮር አስተምሮቷን እደግፋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ክብር አለኝ። በዲበኩሉ መጠን የወረደ ግን ለኢትዮጵያ ለአርምፒት ኦፍ ኦርቶዶክስ ክለርጂ ነው የምለው። ይሄንን አርምፒት ብብት ነው የምለው። ይሄንን የእሳቸው አሁን የደረሱበትን የወረደ አስተሳሰብ ፕሮቴስታንትን ለመከፋፈል ብለው እየሰሩ ያሉበት መብታቸው ነው። መስራት ያንን ማድረግ መብታቸው ነው። መብታቸውን የፈለጉትን ማለት ግን የሄዱበት መንገድ በእኛ መካከል ገብተው ሊያንቦጫርቁ የሄዱበት መንገድ ፕሮቴስታንት የጴንጤ አማኞችን በዚህ መጠን አይስተይዶነዋስ አያውቁንም። እንደኛ ካምፓስ ውስጥ እኮ በጌታ በኢየሱስ ክርስቶስ እኔ በዚህ አንደኛ ርዕስ ለመሆን እንዲህ መውረድ አያስፈልግም። ርዕስ ለመሆን እንደዚህ መውረድ አያስፈልግም። ዋና ዓላማቸው ትልቅ ርዕስ ለመሆን ነው። እንትን ዓላማው look at me I'm confused myself እኮ አይደል? እንትን እያልኩ እኮ ነው። አንዴ አንተ ለዋለሁ አንዴ አንተ ለዋለሁ። እኔ ፐርሰናሊ የምለው ይሄን ሰው ከዚህ በኋላ ሳገኘው የማወራው ዲበኩሉ ብዬ ነው፣ አንተ ብዬ ነው የማወራው። ለምን የኢትዮጵያ ኦርቶዶክስ ቄስ ነው ብዬ አላምንም። ወንጀል ከሆነ አንቱ ማለት ነበረብህ ብሎ የሚሆነጅልኝ ካለ መብቱ ነው። እና
የሉትራን ወንድሞቻችን አሁን ውርውር የሚሉ እዛ ጋር ሲግኒፊካንስ አተው እንትን ያደረጉ ሰዎችን እነሱም መብታቸው ነው፣ የቤታችን ጉዳይ ነው። እሱን እኛ ዲል በምናደርግበት እናደርጋለን። ያ ቅዠት ውስጥ እብደት ውስጥ ያሉ ሰዎች አሉ፣ መሬት ያለውን ነገር የማያዩ እና እግዚአብሔርን ረድቶኝ መሬት ያለውን ነገር በትንሹ እያየሁ ነው ያለሁት። ወገኖቼ መከሩ ብዙ ነው። ወይ ጉድ! ወጣቱን ብታዩት ወንጌል ተሰብኮ ወንጌል የሚቀበለውን ሰው ብታዩ። እኔ እንደውም ስቀልድ ነበረ፣ እነ ነቢይ ጥሌ ጋር ሄጄ ነበረ እሁድ እንደመጣው ቅዳሜ ማታ ሌሊት ገብቼ እንዳልከን ሰርፕራይዝ ማድረግ ስለነበረብኝ ጌታን ሲቀበል መቀበሉን ያወጀው እኔ ሩም ስለነበረ ይሄንን ሰው በአካል ሄጄ ማየት አለብኝ ብዬ ሰርፕራይዝ ለማድረግ ሄጄ ነበር። ወጣቱ ወገኖቼ ቦታ ደንግጫለሁ። እኔ ወንጌል ተሰበከ፣ የሚደንቅ ወንጌል ነው የተሰበከው። ገላትያ ምዕራፍ 2 ቁጥር 15-16 እኔ በቃ ማለት ጌታን መቀበል ከእንደገና ሁሉ ነሸጠኝ ማለት ነው። የተቀበለው ሰው ብዛት ጌታን የምትቀበሉ ሲባል ወንጌል ስለተሰበከ ማለት ነው። መሬት ላይ ያለው ስራ ልባችሁን ያሞቀዋል እና ያ ነገር ስለሚያስፈራው ነው ዲበኩሉ እንደዚህ አይነት ነገር ውስጥ የገባው። ዲፋሜሽን ውስጥ ነው የገባው፣ ካራክተር አሳሲኔሽን ውስጥ ነው የገባው እና ጌሞን ነው። እኛ እሱ የገባበት የፖለቲካ ውርደት ውስጥ አንገባም። ሰው መብቱ ነው፣ አንድ ሰው እንደ ዜጋ ፖለቲካ ውስጥ መግባት፣ ፓርቲሲፔት ማድረግ። እኔ ፖለቲካል ኮሜንተሪ ለረጅም ጊዜ አደርግ ነበር። የኢትዮጵያን ኢንትረስት ዲፌንድ አደርግ ነበር በዓለም አቀፍ ደረጃ። የሃይ ሌቭል ዝም ብሎ ወሬ ምናምን ሳይሆን ሃይ ሌቭል ላይ ዲፌንድ አደርግ ነበር። በትልልቅ ሚዲያዎች ላይ ወጥቼ የኢትዮጵያን ኢንትረስት እንደ አንድ አሜሪካ ዜጋነቴ እንደ ትውልደ ኢትዮጵያዊነቴ የኢትዮጵያን ኢንትረስት ለማስጠበቅ ረጅም መንገድ ሄጄ ሎቢ ሳደርግ ቆይቻለሁ። ግን ፓስተር ሆኜ አይደለም ያንን ያደረኩት። ኢትዮጵያዊ ነኝ፣ የወንጌል አማኝ ነኝ፣ ትውልደ ኢትዮጵያዊ ነኝ፣ የወንጌል አማኝ ነኝ። ኢትዮጵያዊነትን ከማንም ላይሰንስ ወስጄ የምናገርበት ነገር አይደለም። ትውልደ ኢትዮጵያዊነቴ በደም ኢትዮጵያዊ መሆኔ አባቴ የሞተላትን ኢትዮጵያን ከዲበኩሉ ፍቃድ ጠይቄ አይደለም ኢትዮጵያዊ መሆኑ። ኢትዮጵያዊ ለመሆን የሆነ ነገር መሆን እንዳለብኝ ይነገራል። በነገራችን ላይ ኢትዮጵያዊ ለመሆን በቃ ብዙ ሌየሮች አሉ። እኔ አልናገረውም እዚህ ላይ ኢትዮጵያዊ ለመሆን ኦርቶዶክስ መሆን እንዳለበት የሚያስቡ ሰዎች አሉ። ስለዚህ እኔ ትልልቅ ፎረሞች ላይ ሄጄ ፓርቲሲፔት ለማድረግ ስሞክር ጴንጤ እንዳልሆንኩ 100% እርግጠኞች ናቸው። ምክንያቱም ጴንጤ በአገር ጉዳይ ላይ አይሳተፍም ብለው ስለሚያስቡ ማለት ነው። ትገኛ አይደለም። ስለዚህ ለዲበኩሉ ነው የምነግረው ነገር ፖለቲካ ፓርቲሲፔት ማድረግ፣ ኦፒኒየን ማንጸባረቅ መብት ነው። ግን አንድ ትልቅ ህዝብ ወስዶ የዚህ መንግስት እንትን ነው ብሎ ማስቀመጥ ትንሽነት ነው። ይሄን መንግስት የሚደግፉ ኦርቶዶክሳውያን አሉ፣ የወንጌል አማኞች አሉ፣ የሚቃወሙ ኦርቶዶክሳውያን አሉ፣ የወንጌል አማኞች አሉ፣ ሙስሊሞች አሉ። this is politics, pure politics ነው ይሄ እና አታስገቡት እዚህ ውስጥ ነው። እዚህ ውስጥ መግባቱ አደጋ አለው። ይሄንን ነው የምለው። ጌታ ኢየሱስ ይባርካችሁ። ጨርሻለሁ። ተባረክ ዶክተር ግሩም መልእክት ነው በእውነቱ። አስቹ ቦታ ልልቀቅኔ አንድ ነገር ተናግሬ፣ ይሄ ፖለቲክስን ብቻ ሳይሆን በጣም ደርቲ ፖለቲክስ ነው የሚጫወቱት። በህፃናት የሚሰራና አይደለም የትልልቅ ሰዎችን ፖለቲካ ቀርቶ ህፃናት ላይ ራሱ እርስ በርስ ማጨፋጨፍ ማለት በጣም ቀጣይ ጀነሬሽን ራሱ በጣም መጥፎ ነገር ነውና እንደው እግዚአብሔር ለዓላማ ይሆናል ወደዚህ ያመጣቸው እንጂ እሳቸውም ተናግረዋል። እኔም መስማማው ድሮ መዝሙር አላቸው እሳቸው አለመመነኔ የሚል አለመመነኔ አይኔ ሰው መሆኔ ምናምን የሚል መዝሙር አላቸውና እዛው መንነው በቀሩ ነበር። ግን ጌታ ዓላማ አለው። እስቲ እናያለን። አመሰግናለሁ። እሺ ሲቲ ወይ ተባረክልኝ። እሺ ኤፍዬዋ አንተነ ዶክተር ሰላም ይበላል እንዳይታ ሰላም ብሎን አንተ ትከተላለህ። ዶክተር ሰላም ነው። እሺ አስቺ ላይ ያላችሁ እታች ሁላችሁን ሰላም ብያለሁ። እንዴት ናችሁ?
አለን አለን አለን። ተባረክ። እሺ ኤፍዬ ቀጥል። እየሰማሁ ነው እያሉ ነው፣ እየጠበቅኩ ነው እያሉ ነው። በቃ እሺ አይ እሺ አመሰግናለሁ ስላሉ እስካሁን ቀሲስ። ኦነስትሊ ስፒኪንግ እኔም የተቆረጠ ቪዲዮ ነበር ያየሁትና እና በጣም ኢሞሽናል አድርጎ የነበረ ሳየው በጣም ልክ እንደ ሁላችሁም ማለት ነው። እና እኔ ቀሲስን አይደኖ በዚህ ቲክታክ ላይ በጣም ረጅም ጊዜ ያውቃቸዋለሁ። አልፎ አልፎ ፖለቲካል ይዘት ያላቸው ነገሮችን ሲናገሩ አውቃለሁ። እንደዛ ብዙ ግን የዛሬው ሲናገሩ የነበረው እጅግ በጣም አደገኛ ነገር፣ በጣም ኤክስፔክት ከሳቸው ማይደረግ አንድ ቤተክርስቲያን ከሚመራ ኃላፊነት እንደዛ አይነት ኃላፊነት ካለው ካህን በጣም የማይጠበቅ እንደገና ደግሞ ፈጽሞ ከመረጃ ውጭ የሆነ ትክክልም ያልሆነ እውነትም ያልሆነ ነገር ነው ሲናገሩ የነበረው እና በጣም ኢሞሽናል የሚያደርግ ነው። ከሁሉም በላይ ደግሞ ኢሞሽናል የሚያደርገው ደጋግመ አንተም አስቼ እንዳልከው ህፃናትን በተመለከተ በተለይ ልጆቻችንን ካራክተራይዝ ያደርጋሉ ልጆቻቸው የተባለው እንደዛ ያሉት ይሄ ፔንፉል ነው በጣም። በተለይ እንደ ኢትዮጵያ ወንጌላውያን አማኞች ይሄ በጣም ፔንፉል ነው። ለምን ይሄ ካራክተር አሳሲኔሽን ብቻ አይደለም። እንግዲህ ታሪክ እኮ የሚቀየር ነገር አይደለም እና ኢትዮጵያ ውስጥ ይታወቃል የወንጌላውያን ልጆች በትምህርት ቤትም ይሁን በተለያዩ ማህበራዊ ስፍራዎች ላይ የተለያየ ጋዘን በሚኖርበት ጊዜም ይታወቃሉ። የወንጌላውያን ልጆች ምን አይነት ባህሪ እንዳላቸው ይታወቃል። በጣም በዝግታ፣ በጭምትነት፣ በጨዋነት በእንደዛ ነው የሚታወቀው። ቅድምም አማን ደጋግሞ ሲናገር ነበር። እንደውም ሰዎች አምላቸው ሲበላሽ ወይም የተለያየ አይነት ልምድ ሲያመጡ ወላጆች በቃ ልጆቻቸውን በጣም ኢንፍሉዌንስ ያደርጓቸው ነበረ። ከወንጌላውያን ልጆች ጋር እንዲውሉ ፍላጎት ነበራቸው። ሲመክሩም እንደ ከሌ ልጅ ከተባለ የወንጌላውያን ልጆች ነው እና ይሄ ለኢትዮጵያውያን እንግዲህ አይ ቲንክ ጥያቄ አይደለም እና ልጆቻችንን እንደዚህ ያደርጋሉ የተባለው ነገር በጣም በጣም አደገኛ ነው። እኔ ይቅርታ ይጠይቃሉ ብዬ ኤክስፔክት አደርጋለሁ። እንደዛ ኤክስፔክት አደርጋለሁ። ሶ በጣም አደገኛ ነገር ነው። ትክክልም ያልሆነ ነገር ነው። ከወንጌላውያን ልጆች ጋር የተማሩ ልጆች በጣም እድለኞች ናቸው። እንደ ወንጌላውያን ልጆች ከሆኑ ከነሱ መቅራት ከቻሉ እና የነሱን ካራክተር መቅራት እንትን ካሉ። ሌላው ፖለቲካል እሱ ላይ እኔ ብዙ አስተያየት አልሰጥም፣ ግን አንድ ነገር ልበል። እንደተባለውም ይኸው ሀገር መምራት ጀምረዋል አሁን እንደዚህ የተባለው ማለት ነው እና በተደጋጋሚ እንደተናገር ነው እኛ ኢትዮጵያ ውስጥ የኦርቶዶክስ መንግስት ወይ የሙስሊም መንግስት የፕሮቴስታንት መንግስት የሚባል ነገር የለም እስከምናውቀው ድረስ። ምናልባት አንድ ጊዜ መለስ ዜናዊ ካልረሳው ፓርላማ ላይ ኢትዮጵያ ውስጥ የክርስቲያን የሙስሊም ምናምን የሚባል መንግስት የለም፣ ኢትዮጵያ ውስጥ ያለው የኢትዮጵያ መንግስት ነው ብለው ሲናገሩ አስታውሳለሁ። እና አሁንም ያለው እንደዛ ነው፣ የኢትዮጵያ መንግስት ነው እንጂ ያለው ፕሮቴስታንት መንግስት ወይ የኦርቶዶክስ መንግስት ወይ የሙስሊም መንግስት የሚባል ነገር የለም። አሁን የሚመሩት መሪዎች በሙሉ የተወዳደሩት ሙሉ ወንጌል ወይም ቃለ ሕይወት ወይ መካነ ኢየሱስ አይደለም። የተወዳደሩት እዛው ፖለቲከኞች የሚወዳደሩበት ስፍራ ላይ ነው፣ ፓርላማ ነው፣ ዋሬቨር። እኔ ፖለቲካ አላቅም። እዛ ተወዳድረው እዛ ያሸነፉ እዛ ተመርጠው የተቀመጡ ናቸው እንጂ በቸርች ተመርጠው ተቀብተው የተላኩ ሰዎች አይደሉም። እንደዛ አይደሉም። ብዙ ሰዎች ምን ይታለላሉ? ይህም ብቻ ነው ምለው። ብዙ ሰዎች ስቲል እኔ 2026 እንዴት እንደዚህ እንደሚሸወደው አላውቅም፣ ግን
ጴንጤዎች ወደ መሪነት ወደ እንደዚህና እንደዚህ እየመጡ ነው፣ እንደዚህ አይነት ነገሮች በተደጋጋሚ ሲናገሩ ሰማለሁ። ወደ ኃላፊነት እየመጡ ነው፣ እንደዚህ ቦታ እየያዙ ነው ምናምን። አይደለም፣ ተሳስታችኋል። አይደለም፣ ጴንጤዎች እየመጡ አይደለም። ይህንን ነው እኔ በተደጋጋሚ ተናግሬያለሁ። ጴንጤዎች ወደ ፖለቲካ፣ ወደ ስልጣን፣ ወደ ድርጅት መምራት፣ ወደ ትልልቅ ኃላፊነቶች እየመጡ አይደለም። እንደሱ አይደለም። የሆነው ምን መሰላችሁ? የኢትዮጵያ ሕዝብ ጠቅላላ ጴንጤ የሆነ ነው። በቃ ጠቅላላ ኢትዮጵያ ውስጥ በአሁኑ ሰዓት ወይ ትልቁ ወይ ሁለተኛው ትልቅ ሃይማኖት የፕሮቴስታንት ሃይማኖት ነው። ምንም ጥያቄ የለው። በጣም አግሬሲቭሊ ወደፊት እየሄደ ያለ እምነት ነው። ስለዚህ አንድ ቤት አንኳኩታችሁ ሰላም ለዚህ ቤት ብላችሁ ብትገቡ 6 ከሆኑ 4ቱ ጴንጤ ነው። በቃ ምን ታደርገዋል? የወንጌል እሳት በምድሪቷ ላይ ተለኩሷል። ምድሪቷን በወንጌል እሳት ተዳርሳለች። ሰዎች ወንጌልን ሰምተዋል፣ ተለውጠዋል፣ ወደ እግዚአብሔር መንግስት መጥተዋል። ስለዚህ አሁን ወደፊት እየመጣው አይደለም። ኢትዮጵያ ውስጥ ራንደምሊ ዝም ብለህ የሆኑ ሰዎች ፒክ ብታደረግ ናውዴስ ዝም ብለህ ፒያሳ ጋር ግርግር ምናምን ታክሲ ሰልፍ ላይ ምናምን ካየ ብድግ አድርገህ 100 ሰዎችን ብትቆጥር በቃ 67ው ጴንጤ ነው። ስለዚህ ወደፊት ሀገር የሚመሩት እነሱ ናቸው። ወደፊት ኳስ ተጫዋች የሚሆኑት እነሱ ናቸው። ወደፊት የፊልም አክተር የሚሆኑት እነሱ ናቸው። ወደፊት እዚህና እዛ የሚሆኑት በቃ ሀገራቸው ስለሆነ ማለት ነው። ጴንጤ በመሆናቸው ነው? አይደለም። ኢትዮጵያውያን ናቸው። በቃ እንደ ድል ሆኖ ሃይማኖታቸው እንደዚህና እንደዛ ሊሆን ይችላል። በቃ ይህን ነገር መቀበል ያስፈልጋል። በፊት እንደዛ አልነበረም። ኦፍኮርስ ወደፊት የሚመጡ አልነበሩም ብዙ። ለምን? ቁጥሩም እንደዛው ነበረ። በጣም ጥቂት ነበር ቁጥሩ እንደምታውቁት። ስለዚህ ማጆሪቲ የሆነው ወደ ስልጣን ይመጣል። ነገ ከነገ ወዲያ ደግሞ ሙስሊሞች ይመጣሉ። ደግሞ ሙስሊም የሀገር መሪ ይመጣል፣ ሙስሊም ጠቅላይ ሚኒስቴር ይመጣል፣ ሙስሊም ፕሬዚዳንት ይመጣል፣ ዋሬቨር። ከዛ ደግሞ እምነት የሌለውም ይመጣል። ነበሩ እኮ ከዚህ በፊት እምነት ሃይማኖት የሌላቸው ደግሞ ይመጣሉ፣ ያስተዳድራሉ ደግሞ ሀገሩ። ያ ዓለማዊ ስርዓት አለው። እሱ ራሱን የቻለ ሰኩላሩ ዓለም ሪኳየር የሚያደርገው የራሱ መንገድ አለው። በራሱ መንገድ የሚሄድ ነገር ነው። ይህን ከመንፈሳዊ ነገር ጋር መቀላቀል ምንም አስፈላጊ አይደለም። እነዚህ ባለስልጣኖች የቤተ ክህነት አገልግሎት ሊሰጡ አይደለም ወንበር ላይ ያሉት። ሌላ ስልጣናቸው፣ ፕሮግራማቸው፣ እቅዳቸው፣ ፖሊሲያቸው የቸርች አይደለም፣ የሙሉ ወንጌል ላይ ቃሎት አይደለም። ሌላ ዓለም ነው እሱ። መንፈሳዊ ዓለም ደግሞ ሌላ ነው። እና ደግሞ የምንተዳደርበት፣ የምንገዛበት፣ እንደገና የምንገዛበት ይሄ ደግሞ ሌላ መንፈሳዊ ዓለም ነው። ልክ ኢየሱስ እንዳለው ማለት ነው። ሌላ ነው መንግስቴ እንዳለው ማለት ነው። ባይሆንማ ይዋጉልኝ ነበረ ሰራዊቶቹ፣ ወደዚህ አምጥተውም ለአንተ አሳልፈው አይሰጡኝም ነበር እንዳለው ኢየሱስ ማለት ነው። እኛ ሌላ የወንጌል አገልጋዮች ከሆንን በቃ መጽሐፉን መያዝ ነው። ሌላውን ለሌላ ለፖለቲከኛ መተው ነው። ወይ ደግሞ መጽሐፉን ቁጭ አድርጎ ሄዶ ፖለቲካውን ማብቃት ነው። አንድ ሰው መምረጥ አለበት። 2 መንግስት ሊያገለግል አይችልም። አንድ ሰው የ2 መንግስት ተጠሪ ሊሆን አይችልም። እኔ አሁን የዓለማዊ መንግስት በፍጹም እኔ ተጠሪ ሊሆን አይችልም። ፖለቲካም አይገባኝም። እንደ ፖለቲካ ደግሞ የሚያሳስተኝም ነገር የለም። እኔ ፍቅሩም የለኝም፣ ዝንባሌውም የለኝም፣ ጥሪውም የለኝም። ሌላ መንግስት ነው የእኔ መንግስት፣ ሌላ ነው። እዚህ ቅድም እንዳልኩት ማገለግለው፣ ምገለገለው፣ ምገዛው፣ ምተዳደረው በዚህኛው መንግስት ነው። ሰማያዊ መንግስት ይባላል። ይህን የደበረኝ ግን አስቀምጬ መጽሐፉን መውጣት ነው እንጂ እዛም አቦካለው እዚህም አቦካለው ትክክል አይደለም። እንደዛ መሆን አለ። በሁለት ሀሳብ ማነከስ ትክክል አይደለም። መጽሐፉ እሱን ስለሚቃወም ማለት ነው። እሱ እዚህ ላይ ይህንን ነው ብለው። ሌላው አንድ የተነሳ በተደጋጋሚ የሚነሳ ነገር አለ። ቅድም እሱ ያነሱትም ቪዲዮ ላይ ይቻለው በአሜሪካን ሀገር የፔንቴኮስታል ቸርቾች እየተዘጉ ነው፣ እየጠፉ ነው። የሉተራን ግን ብለው እነሱን አፕሪሼት ለማድረግ የሄዱበት ርቀት ነው። ኦኬ፣ ይሄ ውሸት ነው። አሜሪካ ሀገር ውስጥ የፔንቴኮስታል ቸርች እየተዘጋ አይደለም፣ እየተከፈተ ነው። እንዴ ይህንን ስታትስ እጃችን ላይ ባለ
እጃችን ላይ ስማርትፎን አለ። ይህንን ሰርች አድርጎ ማየት አይቻልም እንዴ? ኢንፋክት አንዳንድ ሉተራን ቸርቾች ለፔንቴኮስታሎች እየሸጡ ሁሉ እየለቀቁ ነው፣ እዛው እርሶ የሚኖርበት ሀገር አሜሪካ እንጂ ፔንቴኮስታል ከዕለት ዕለት እየጨመረ ነው። ስታቲስቲክሱም የመጣው እየተከፈተ ነው እንጂ እየተዘጋ አይደለም። 2 ሲዘጋ 4 ተከፍቶ ነው የሚያድረው። ትክክል አይደለም። ያለ መረጃ ነው ያለ ማስረጃ ነው የሚያወሩት። ትክክል አይደለም። እንደዚህ አይነት ነገሮች ችግር የለውም። ሀሳብን በሀሳብ ልንሞግት እንችላለን። ኢስ ኦኬ። በቃ ይሄ እንደዚህ አይነት ነገር ይሄ እንዲህ ነው ሲሉ አይ እንደዚህ አይደለም እስቲ ስታቲስቲክሱ ይምጣ እንደዚህ ነው መወያየት እንችላለን። ኢስ ኦኬ። ግን ቀይ መስመር የሚባል ነገር አለ። ብዙ ጊዜ እኛም ለቤታችን የምንለው ይሄ አሁን በተለይ የሃይማኖት ንጽጽር አገልግሎት በጣም ጥንቃቄ የሚፈልግ ነው። በጣም ልክ በቀጭን ስለት ላይ እንደመራመድ በጣም ጥንቃቄ ይፈልጋል። ትንሽ ሚዛኑን ከሳተ ሌላ ችግር ይዞ ይመጣል፣ ሌላ ጦስ ይዞ ይመጣል። እና ሁልጊዜ ያንን ማስጠበቅ ያስፈልጋል። ሚዛኑ ልክ ሲዛባ ቶሎ ብሎ መመለስ። ከመስመር አይወጣም። አንዳንዴ ሊወጣ ይችላል። ሲወጣ ግን ቶሎ ብሎ መመለስ። አይ ይቅርታ ተሳስቻለሁ፣ ይሄ መንገድ ትክክል አልነበረም፣ ይሄ ነው ብሎ ማረም ያስፈልጋል። አንዴ ወጥቻለሁና በዛው ቀጥላለሁ፣ ትክክል አይደለም። ነገ ከነገ ወዲያ ይዞ የሚመጣው በጣም ብዙ መዘዝ አለ። ደግሞ እንደናንተ አይነት ደግሞ የእምነት አባት ደግሞ ብዙ ነው ኤክስፔክት የሚደረግበት። እንደዚህ አይነት ስህተቶች እኛ ብንሳሳት እንኳን እንትን ሊባል ይችላል። በቃ ያለመብሰላቸውም ነው ያለማወቃቸው ነው በዚህ ነው ምናምን ሊባል ይችላል። ከእናንተ እኮ ይህን ኤክስፔክት አናደርግም። እኛ እንደዚህ አይነት ስህተት ላለመስራት በቃ ቀኑን ሙሉ ስንጨነቅ ስንፈራፈር እንውላለን፣ ያችን መስመር ለቀን ላለመውጣት። እናንተ ከዛች መስመር ወጥታችሁ እንደፈለጋችሁ እንደዚህ የምትሆኑ ከሆነ ትክክል አይደለም። ማንንም የሚጠቅም አይደለም። እናንተ አገለግለዋለሁ የምትሉትንም ህዝብ የሚጠቅም አይደለም። በተለይ ደግሞ ህፃናት ላይ የተናገሩት ነገር በትክክል ይቅርታ ይጠይቃሉ ብዬ ኤክስፔክት አደርጋለሁ። የጴንጤ ልጆች በፍጹም ጨዋታሞች አይደሉም። የጴንጤ ልጆች ኢንፍሉዌንስ ካደረጉ ሌሎቹን የሚያደርጉት ጽድቅን፣ ቅድስናን፣ እግዚአብሔርን መፍራት፣ እውቀትን፣ ጥበብን፣ ተግቶ መማርን፣ አለመስከርን፣ አለመዘሞትን፣ ይህንን ነው ኢንፍሉዌንስ ሊያደርጉ የሚችሉት። ሊያጋቡ የሚችሉት ይህንን ብቻ ነው። ምክንያቱም ከቤታቸው ይዘው የሚወጡት እሱ ነው። ከአባቱ ያላየውን ከእናቱ ያላየውን ኬት ያመጣዋል? ሰው ትክክል አይደለም እና ይቅርታ ይጠይቃሉ ብዬ አስባለሁ። ይህን በተናገሩ ጉዳይ በተለይ ደግሞ እንደ ህፃናትን በተመለከተ የተናገሩትን ማለት ነው። አመሰግናለሁ። ያ እንጠብቃቸዋለን ይህንን እንትን እስኪሉ። ካልሆነ ግን ሁላችሁም ኤፊ 2 ኤፊዎች ቃልዬ፣ አማኒሻ፣ ሌሎቻችሁም ቪዲዮ የምትስሩ ልጆች ይህንን በትክክል መውጣት አለብን። ያ መዘናጋት የለብንም። ይሄ በጣም በሃይማኖት አባት የሚነገር በነገራችን ላይ በሃይማኖት አባት የሚነገር ቀላል ነገር አለ። ጠባሳ ስላለብን ነው። እኛ ጠባሳ አለብን። ገና ያኔ ከሰንበት ትምህርት ቤት እያለን ድሬዳዋ ላይ የሞተብን ሰው አለ። ምክንያቱም ያ ነገር በማን እንደተመራ ስለምናውቀው ማለት ነው። እና እሺ ሳምዬ ነው አንድ ነገር ልበል። ልክ ነው። ሳምዬ እንትን የሚኖሩት ታውቃለህ ካሊፎርኒያ ላይ ነው። እና እኛም ካሊፎርኒያ ላይ እንደው ምናልባት ሰዎች የማያውቁ ሰዎች ካሉ ሳውዘርን ካሊፎርኒያ ሳውዘርን አሜሪካ ላይ ትልቅ የወንጌል አማኞች ተቋም አለ። ይህ ተቋም አንድ የራሱ የሆነ ዲስትሪክት አለ፣ አቶርኒ የሆነ ዲፓርትመንት አለው እና የህግ ስህተቶችን የሚያይ የራሱ የሆነ ዲፓርትመንት አለው እና ነገሩን በማጦት ካስፈለገኝ አሜሪካ ውስጥ እየኖረ በእንደዚህ አይነት ሄት ስፒች ሲያደርግ ሄት ስፒች ሲናገር ሀገርን አደጋ ላይ የሚጥል ወይም ደግሞ ህዝብን አደጋ ላይ የሚጥል ሃይማኖትን አደጋ ላይ የሚጥል ነገር ሲናገር ህግ ፍርድ ቤት ማቆም በጣም ቀላል።
የተናገሩትን የአማርኛ ቪዲዮ ወደ እንግሊዝኛ ትርጓሜ ተርጉሞ እኮ በቃ ፍርድ ቤት ማቆም ይችላል ማለት ምንም ብዙ እንትን ያደርጋል ትልቅ ኤቪደንስ ስለሆነ ማለት ነውና እሳቸው የተናገሩት ነገር በካሊፎርኒያ ህግ ፔናል ኮድ ሴክሽን ሄዳችሁ ማየት ትችላላችሁ 422.6 አካባቢ ይመስለኛል $10,000 እና እስከ 3 ዓመት የእስር ቅጣት የሚጠብቀው ሊትራሊ ማለት ነው። ያየሁት ነበር እንደውም እና ጽፋን ትችላላችሁ በዚህ በሪሊጅን ላይ ሬስ ኦፍ ኢትኒሲቲ ላይ ጀንደር ላይ ናሽናሊቲ ላይ ሴክሹዋል ኦሪየንቴሽን ላይ ሄት ስፒች የሚያደርግ ሰው ፌስ ያደርጋል ጄል ፌስ ያደርጋል ማለት ነው እና ኢትዮጵያ ውስጥ ህግ አያገኘኝም ኢትዮጵያ አልመለስም ብለው ከሆነ እንደዚህ አሜሪካ ውስጥ ሆነው እንደፈለጉ የሚናገሩት አሜሪካ ውስጥ ህግ እንዳለ ማወቅ ያስፈልጋል። እኛም ክርስቲያኖች ዝም ማለት እንደማንችል ከዚህ በኋላ የእውነት የምንመለ እንደዚህ አይነት ነገር ደግሞ ቢፈጠር የእውነት እዚህ አሁን የነገርኩ የወንጌላውያን ህብረት ላይ ይሄንን ነገር እናነሳለን። ምክንያቱም ዝም የሚባል አይደለም። ትሬት ተደርገናል እንደ ጀኔሬሽን እንደ ሃይማኖት ትሬት ሆነናል ማለት ነው ለሆነ ሃይማኖት ማለት ነው እና this is not easy ነገር አይደለም እና just watch yourself ሌሎች ሰዎችን የክህነት ልብስ የሚለብሱ የትኛውም ሃይማኖት ውስጥ ያሉ ሰዎች ለሚናገሩት እኛም ቤት ላለ ሰው ፕሮቴስታንትም ሆነ ወንጌል አማኝ ሌሎች ሃይማኖት ላይ እንደዚህ አይነት ነገር ለመናገር የሚያስብ ሰው watch በጣም መጠንቀቅ አለበት። ፌስ የምናደርገው ነገር አለ። ይሄ ለማለት ነው። አስቸይ እሺ ወንድምዬ ብርክ በል። ቃልዬ ነው የሚቀድመው ወይስ ዶክተር ነው? ኤፊ አለ። እኔ አውርቻለሁ። ኤፊ እና ዶክተር አሉ። ዶክተር ይቀድማል። ኤፊ ይቀጥል። እሺ ዶክተር ሂድ። ኦኬ እሺ ትንሽ ነገር ነው የምጨምረው ብዙ ነገር ስለተባለ የመጀመሪያው ነገር ምንድነው ምናልባት የወንጌል አማኞችን ከጥግ እስከ ጥግ ሊያነቃ ይችላል ብዬ ያሰብኩት አንድ መሰረታዊ የሆነ ነገር አለ። በእርግጥ በወንጌል ምክንያት በተገባ ህይወት ጽድቅን እያደረግን እያለን ስለ ወንጌል ፐርስኩዌሽን ቢመጣ ያንን ነገር ለምን መጣብን ብለን እንሸሻለን ወይም ደግሞ እንከላከላለን ማለት አይደለም። ይሄ ምንም እግዚአብሔርን በክርስቶስ ኢየሱስ እየመሰሉ ሊኖሩ የሚወዱ እነሱ በቃ ይሰደዳሉ፣ ብዙ መከራ ያገኛሉ፣ እንደዛ አይነት ነገር አለ። ይሄኛው ግን በኤግዚስተንሳችን ላይ ብዙ እየተደረገ ያለ ነገር ነው። ለምሳሌ ተመልከቱ፣ ልጆች ከልጆች ጋራ እንዳይኖሩ ዲስክሪሚኔሽን እንደዚህ የሚደረግ ከሆነ መቼም የታወቀ ነገር ነው። እንደዚህ ቢጫ ልብስ ለብሰው የሚናገሩት ነገር እንደ እግዚአብሔር ቃል እንደሚታይ በማህበረሰቡ ዘንድ ማለት ነው። ስለዚህ ነገና ተነገ ወዲያ የኔ የልጆቼ እድል ፈንታ ምንድን ነው የሚሆነው? እየተሳቀቁ መኖር ነው? ሳይኮሎጂካሊ ዲስክሪሚኔትድ ይሆናሉ። በጣም ብዙ ነገር አለ። ስለዚህ ኢንቴንሽናሊ እየተሰራ ያለ ስራ ስለሆነ ይህንን ነገር ዝም ብለን አንመለከትም። ለምን መሰለህ እንደዚህ ብዬ የምለው ከዚህ በፊትም አንድም ወንድም እንደዚህ አዳልጦት በጣም ብዙ ነገር ስለ ግብረ ሰዶምም ተናገረ፣ ብዙ ነገር አደረገ፣ ብዙ ነገር አለ። ያን ጊዜም የተወሰኑ ነገሮች ተሄደና በእርግጥ አሁንም ፋይናል ያልደረሰ ነገር ሊኖር ይችላል ብዬ አስባለሁ። የተወሰነ ዝም ማለት ነገር እንደውም የለበጣ ይቅርታ ሁሉ ሲጠይቅ ከዛ ባሻገር ደግሞ ሄዶ ብሔር ውስጥ ሁሉ ሲወተፍ በአደባባይ በጣም የወረደ እንደሆነ ብዙ ነገሮችን ሲገልጥ ዝም ብለን እናያየ ነው። ስለዚህ በዚህ አጋጣሚ በጌታ የሆኑ የህግ ባለሙያዎች በትክክል እንዲህ አይነት ነገሮችን ህጋዊ የሆነ አገልግሎት እንዲያገለግሉ እንደው ጥሪ ብናቀርብ ደስ ይለኛል። አሁን አይታችሁ ከሆነ በፊት በእነሱ ዘንድ ከሆነ ግለሰብ ብቻ ከመንግስትም ከሆነ ነገርም ተጋጭቶ ክስ ምናምን ሲመሰረትበት የሚቆሙ የጠበቆች ቁጥር ብታዩ በጣም ብዙ ናቸው። አንድም ጠበቃ ተከፍሎት አይደለም የቆመው። ነገር ግን የሃይማኖቱ ተከታይ ስለሆነ ነው። የኛ ሃይማኖት ተከታይ እንደዚህ ተከሰሰ ብለው ነው የህግ ባለሙያዎች እንደዛ ሲወጡ የነበሩት። እውነት ለመናገር ይህ አይደለም በሌሎች ወገኖችም ላይ ወጥተው በፌዴራል ደረጃ ራሱ ኮርት ላይ የሚሰሩ ሰዎች ነከሌ እንዲህ እያደረጉ ነው ሁሉ ብለው ኢቭን ያንን ሁሉ አስታከው ሲናገሩ እንሰማለን። እንዲህ አይነት ነገር እናደርጋለን እና በዚህ አጋጣሚ እጃችን ላይ ያሉ እንትኖችን ሪሶርሶችን መጠቀም ብንችል፣ እንደዚህ አይነት ነገር ማድረግ ብንችል፣ ለምሳሌ ምንም የሌለው ነገር ላይ ከሆነ ቦታ ቪዲዮ መጥቶልኝ ተሳስቼ ነው ምናምን ተብሎ
ግብረ ሰዶም ስትድር የዋየኋት እንደዚህ ያደረገች ምናምን ተብሎ ስንት ነገር ተብሎ ዩሲ ይሄ በነገራችን ላይ በህግ ደረጃ ከሄዳችሁ መረጃም ነው ማስረጃም ነው። እንዲህ አይነት ነገሮች ላይ አሁን ዝም ማለት የለብንም። ከዚህ ባሻገር ምናልባት በባለፈው እንዲሁ አንድ ወንድም ከሙስሊም ወንድሞች ጋር ትንሽ ተጋጭቶ ከሀገር ሁሉ እስከ መውጣት ደረጃ እንደደረሰ ታውቃላችሁ እናንተ። ይህንን ምንም የአደባባይ ሚስጥር ስለሆነ ምንም ለምን ተከታትለው ነው ብዙ ያደረጉት። ኦኬ እኛ ኔጌቲቭን በኔጌቲቭ የተለያየ ነገር ላናደርግ እንችላለን። ግን ማንም ሰው ልክ እንዴት ልበላቸው፣ አንዳንድ ጊዜ ይሄ ኮንዲሽናል የሆነ የሚመጣ በሽታ አለ፣ አተት ይባላል። ይሄ አጣዳፊ ተቅማጥና ትኩሳት የሚባል በሽታ አለ። ልክ አተት እንደያዘው እጤ ምንም እንትን ሳይል ብቻ መቋጠር እያቃተው ዝም ብሎ የሚናገር ወይም ደግሞ እንዳለ የሚዝረከረክ አይነት ሰው መሆን የለባቸውም። እያንዳንዱ ሰው ለሚናገረው ነገር የምናገረው ነገር ምንድነው ኢምፓክት ያለው? አንደኛ ከሶሻል ላይፍ አንጻር፣ ሁለተኛ ኢቭን ከገቨርንመንትም አንጻር ቢሆን፣ ከዛ ባሻገር እንዲህ እየመሩ እያደረጉ ያለው እኮ ምን አለ ህዝብ እኮ አለ። ከዛ አንጻር ኦኬ እኛውን ኢንተርፕሬት ብናደርገው ወደ ላይ ከፍ እየተደረገ ሰው ከሚናገረው ነገር አንጻር እየቀለለ ይመጣል ብለን ነው የምናየው። አሁን ከዚህ በኋላ ይህንን ግለሰብ ከስሩ ሆኖ መስቀል የሚሳለም የተለያየ ነገር የሚያደርግ ሰው አይዶን ነው ለምን ብላችሁ ብትሉ፣ ምክንያቱም ራቁትነት እየተገለጠ ይመጣል እና እኛ እንደዛ ኦፖርቹኒቲውን ማየት እንችላለን። ግን ምንድነው ማየት ያለብን? ከዚህ በኋላ በፍጹም እኛም ጋር ያሉ ሰዎች የሌላውን ነገር እንዳይነኩ በፍጹም ሪስፔክት እንዲያደርጉ ራሳችንንም እንገዛለን። ከዚህ ባሻገር ግን ማንም ሰው እንደመጣለን ሊስ እንዲህ ህግ እኮ ይጠየቃል። አሁን እኮ የሚገርማችሁ የትኛውን ቦታ ላይ አሁን ስትሰሩ ሶሪ መጥቻለሁ፣ ስልክ ገብቶብኝ ነው እና ያ ተመልሻለሁ። የትኛውን ቦታ ላይ ብትሄዱ ለምሳሌ አሁን ምንድነው ላይሰንስ ይሰጣል። ምንድነው መንግስት የሚሰጠው ላይሰንስ አለ። ለምንድነው የሚሰጠው ሲባል እኮ ተጠያቂም ነው። ገብቷቸዋል። የሆነ መብቱንም ይጠቀማል፣ እንደገና ይጠየቃልም እኮ። ይሄ ነው ያለው ነገር። ስለዚህ በዚህ ጉዳይ ላይ በተለይ መካከላችን ያሉ በህግ ባለሙያ የሆኑ ቅዱሳኖችም እንደው በዚህ ጉዳይ ላይ በደንብ ያለውን ነገር ብናጠናክር ማለት ይሄ ማለት ስለ ወንጌል የሚመጣውን መከራ እንደው አትንኩል ብሎ ለመዝናናት አይደለም፣ ለመደላደልም አይደለም፣ እንደገና ደግሞ የሆነ ይሄ ሴፍቲ ኮርነር ለመፈለግም አይደለም። ግን ከኔ አልፎ በልጆቼ ነገ ላይ እንዲህ አይነት ነገር ማንም እንዲያሟርትባቸው አልፈልግም። ህግ ያለበት ሀገር ነው ያለነው፣ መንግስት ያለበት ሀገር ነው ያለነው። አሁን ቅድም ሲነገር እንደነበረ ባሉበት አካባቢ ላይ እኮ ፒቲሽን ተፈራርመው እኮ አሁን ሰዎች ለዛ ሀገር መንግስት ቢያስገቡ እኮ ይጠየቃሉ። እውነት ነው። ስለዚህ እንዲህ አይነት ነገሮች ላይ እኛም ጋር የሚያነቃ ነገር ይኖራል ብዬ አስባለሁ። ቴንኪዩ። አይ በጣም 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 አሪፍ ነገር ነው። በተለይ ቅድም ጽፌ ነበር ቻቱ ላይ የህግ ባለሙያዎች ካላችሁ ሼልፉዬ ገባ ሲላይቸው ነበረ፣ ወዲያው ሄደ እሱ። የህግ ባለሙያዎች ካላችሁ እስቲ ወደ ላይኑ አንድ ክፍት አለ ወይ አንድ ቁጥር አሳዩን፣ እንቀይራቸዋለን ከተቻለም። በጣም ወሳኝ ነገር ነው። ኤፍዬዋ ወይ ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሰላም ብያለሁላችሁ። እንዴት እንደልኝ ወንድም አለ ነው። ይህንን ነገር ሰምተዋል እንዴ? እስቲ አንዴ አሰማ መሰለኝ። ሁለቱም ለአንተ ምን ልዩነት አላቸው ካላቸውኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ላይ ከመጣ ሙስሊሞች ይሻሉኛል። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ፖለቲካ ነው። ይሄንን ተናግረው በዚህ ላይ በጣም እንግዲህ ሁላችንም ተሰምቶን እየተናገርን ነው። ሰምተው ነበረ እንትን ላይ ዛሬ በጣም እንትን እያለ ነበር። ልጆች ልከውልኝ አይቼዋለሁ። ሌላ ሁለት ቪዲዮ ማለት ነው። ሌላው ደግሞ
አንድ ኤልያስ ሉተራ የሚባል ልጅ ገብቶ ያው ሲጨባጨቡ ማለት ነው ሲጨባበጡ አይቻለሁ። ምንድነው አንድም ከሱ ሊጀምር መሰለኝ። አሁን ምንድነው አሁን እንግዲህ እሱ ራሱ ከዛ በኋላ የሚገርም ቅድም እኔ ራሴ አሁን የሰማሁት ቅድም እኔ ራሴ ገብቼ እየሰማሁ ነበር ከእሳቸው ጋር ለካ አብሮ ሩም ከፍቶ ለመጀመሪያ ጊዜ ሂድ ቀጥል። አይ ቲንክ ኤልያስ ወንድማችን ያው እንደ ወንድም ነው የምናወራው። አይ ቲንክ አዲስ ነው ይመስለኛል ምናምን ነገርና እሱን እሺ ብዙ ላይክ እንትና ማድረግም አልፈልግም ዝም ብሎ እንትን ለማለት ግን ምንድነው ካወራው ነገር አንጻር ያወራው እንዳለ ማለት ይቻላል። ልክ አይደለም። በሉተራን ሳይድ ያወራውም በፔንቴኮስታል ሳይድ ያወራውም አይ ቲንክ ሂ ደዝንት ኖው ዘ ክላሲካል ፔንቴኮስታሊዝም ሂስትሪ ማለት ነው። ወይ ደግሞ ቴዎሎጂያንሶቻቸው ምን ብለው እንደሚያስቀምጡ አይ ቲንክ ሂደት ነው እና ምንድነው ያው እኔ ጄኒዊንሊ በመናገር ነው ማምነው እንዲህ አይነት ነገር ላይ ይሄ ነገር በጣም ያስጠይቃል። እንግዲህ ካሉም ከሌሉም አላውቅም። ኦረንታሎች እንደዚህ የምትናገሩ ቀሲስም ሆኑ መምህሩንም ሆኑ ዲከንም ሆኑ ኢደዝም ማተር የትኛው ፖዚሽን ላይ ምናምን ተቀመጡ ውጭም ሆኑ ኢትዮጵያ ውስጥ እና ቸርችን ነው እየተናገራችሁ ያላችሁት እና ጄኒዊንሊ ስፒኪንግ እንደዚህ አይነት ነገር ያስጠይቃል በጣም ጭራሽ ደግሞ ከመንግስት ጋር እያይዘ ከፖለቲካው ኤሪያ ጋር እያነካካ የሆነ ፖለቲካ ውስጥ የተደበቀ አይነት እይታ ኖሮ ፖለቲካ ላይ ያለህን ሀሳብ በፖለቲካው ሳይድ ሆነ ፖለቲከኛ ሆነ ቀጥል። ሃይማኖቱ የምታወራ ከሆነ ቴዎሎጂን ጥርት አድርገ ኤክስተርናሊ ክሊር አድርገ ለሚሰማ ሰው መናገር ነው ያለብህ። አንዱን አንዱ ውስጥ እየወሸክ አንዱ ውስጥ እየወሸክ እንደዚህ መናገር አይቻልም፣ ተገቢም አይደለም እና አንድም መንግስትን የነካ አይነት ቋንቋ ነው፣ ሌላው ደግሞ ቸርቾቻችንን የነካ ቋንቋ ነው። ሙሉ ወንጌልን የሚነካ ቋንቋ ነው ወይ ደግሞ አሴምብሊ ኦፍ ጋድ የሚነካ ቋንቋ ምናምን ያለውና አንድ ሰው ጀስት ውጪ ስለሆንኩ እንዲህ አይነት መብት አለኝ ብሎ ከሆነ አላውቅም። የእውነት ለመናገር እንደዚህ የሚናገር ከሆነ ማለት ነው መንግስት ላይ እንትን ምናምና ኢንዳይሬክት በሆነ ሴንስ አንድም ለመንግስት ነው እየተነገረ ያለው እና በጣም ያስጠይቃል። የእውነት ለመናገር እንዲህ አይነት ቋንቋዎች እኛ እምነታችን ምንድን ነው? የፔንቴኮስታል ቸርች በቃ የእግዚአብሔር ቸርች ናት ብለን ነው ምናምነው። ላይክ እዚህ ላይ መሸማቀቅ የለም። ምክንያቱም አንዲቷ ኩላዊቷ ሐዋርያዊቷ ከዛ ደግሞ ምንድን ነው ቅድስቲቷ የምትባለውን ቤተክርስቲያን ስትሪክት በሆነ ሴንስ እኛ ለኢንቪዚብል ቸርች ነው የምንሰጠው። ቴዎሎጂያችን ያ ነው። እግዚአብሔር ነው ህዝቡን የሚያውቀው ብለን ነው ምናምነው። ያንን ደግሞ ስናምን ምን ማለት ነው? ያቺ የጌታ ቤተክርስቲያን የጌታ ሙሽራይቷ እሷ ናት ነው በቃ ያቺ ኢንቪዚብል ቸርች ማለት ነው። ወይ ደግሞ እግዚአብሔር የሚያውቃቸው እነዛ ህዝቦቹ ናቸው ብለን ነው ምናምነው እና ቸርች ትጠፋለች እየተባለ ነው አሁን በእኛ ቴዎሎጂ ነገሩ ሲገለበጥ እንዴት ነው ቀሲስ ያሉት ንግግር ቸርች ትጠፋለች እያሉ ልክ ኦረንታል ትጠፋለች እንደማለት ማለት ነው። ኦረንታል የጌታ ቸርች ናት ይላሉ አይደል? ኦረንታል ትጠፋለች እንደማለት ያህል ነው ስሜቱ ለኛ። ዩ ካን ሰፓሬት ክራይስት ፍሮም ሂዝ ቸርች ማለት ነው። ከክርስቶስ ቸርችን ልትለይ አትችልም። ማን አንተ? ሴጣን ነህ? ጠንቋይ ነህ? መተተኛ ነህ? አንተ አሁን እንዲህ አይነት መንፈስ ባይዘዊ በየቸርቹ የሚጸለይ መንፈስ ነው ይሄ የሚዋጉት ማለት ነው። ቸርቾች ተንበርክከው የሚቃወሙ መንፈስ ነው። አሁን ቲክቶክ ላይ ያለው መንፈስ አንዳንዱ ነገር እንትንም ነው የሆነ ስፒሪቹዋል ነገርም አለው እና ከቃላት ያለፈ ማለት ነው። ማን ቸርች ትጠፋለች እንደማለት ነው ለእኛ ያለው ሴንስ። ሂውማን ኤለመንት አለ ወይ? ጴንጤቆስታል ጋር አለ፣ ሉተራን ጋር አለ ወይ? አለ። መካነ ኢየሱስ አለ ወይ? አለ። ቃለ ሕይወት ጋር መሰረተ ክርስቶስ ጋር ሂውማን ኤለመንት አለ። ከአመራር ጀምሮ አስተምሯቸው ላይ ልምዳቸው ላይ ይኖራል። ግን ከዛ ባለፈ ግን ጴንጤቆስታል ከዓመት በኋላ ይጠፋል ብሎ ሁለት ነገሮችን ሉተራኒዝምን እያነሱ አደበላልቁ አይነት አንዱን እንዲወጋ አድርጎ ማቅረብ በጣም ትክክል አይደለም። ለዚህ ደግሞ ጥፋተኛው እንግዲህ አንዳንዶች ናቸው ብዬ አስባለሁ። ማለት በቃ በሁለቱም ሳይድ ልክ ያልሆነ ነገር አለ። አንድም ሉተራን ነን የምትሉ ሰዎች ያው ከስማችሁ ጀርባ የአንድ አባት ስም ሉተራን ብላችሁ እኔ እንደዚህም አላምንም፣ ግን የምትለጥፉ ሰዎች ጴንጤቆስታልም የሪፎርመር ሙቭመንት እንደሆነ አንደርስታንድ አድርጉ። ልክ ከካቶሊክ ጋር በነበረን ዶክትሪናል ኮንትሮቨርሲስ እነዚህ ፕሪስፓይተር እነ ሉተር ምናምን እነ ሜላንከተ እነ ጆሃንስ በቃ እንደወጡት ማለት ነው ኤክስኮሚኒኬት እንደተደረጉት ልክ ያ ነገር ሪፎርመር እንደሆነ ያ ሪፎርም ሙቭመንት እንደሆነ ሁሉ ጴንጤኮስታሊዝም ከዌስሊያን ጋር በተገናኘ ከዛ የወጣ ሆሊነስን ኦረንትድ አድርጎ የመንፈስ ቅዱስን እንቅስቃሴ አክብሮ የወጣ ነው። እነ ዊሊያም ምናምን ብታዩ ማለት ነው። ሪፎርመር ሙቭመንት ነው። ግልጽ ነው። ሪፎርመር ሙቭመንት ነው። የራሱ የሆነ ሂስትሪ አለው፣ የራሱ የሆነ ትራዲሽን አለው። እንዲሁ ዝም ብሎ ተነስቶ የሚተችም አይደለም።
ፔንቴኮስታል ማልሆንበት ሪዝን አለኝ። አዝ ሉተራን ቴዎሎጂ እንደሚከተል ሰው ግን ዝም ብለህ የምተቸው ሙቭመንት አይደለም ይሄ። እግዚአብሔር የነበረበት ሙቭመንት ነው፣ እግዚአብሔር የሰራበት ሙቭመንት ነው ብለንም እናነሳለን። በታሪክ መካከል እግዚአብሔር ያደረጋቸው ነገሮች እንዳሉ ሆነው ማለት ነው። ስለዚህ ሪስፔክትድ ተደርጎ ነው ቴዎሎጂው ዲስከስ የሚደረገው እንጂ ጴንጤ የሚባል ነገር በመጥላት ውስጥ ሆነ እንደዚህ መናገር የለብህም ማለት እንደዛ አትናገሩ ፕሊዝ። በቃ ልክ አይደለም።